ሰላም ተተነመረው ቪዲዮ ተመልሰናል በዛሬ ቪዲዮ ከአዲስ አበባ ተነስተን ወደ ጎንደር ለመጀመሪያ ጊዜ እንሄዳለን ማለት ነው ተከታተሉ ወደ ቪዲዮ አንዳንዱ ሞኝ ነው ፀጉሩን ያበላሻል አይጋሽ ለማንኛውም እንግዲህ በረራ የሚነሳው 12 ከ20 ነው አሁን አናቱ ላይ 12 ሰዓት ሊሆን ነው ከ59 ነው በትልቁ ፕሌን ነው የምንሄደው እንግዲህ 50 ደቂቃ ነው 50 ደቂቃ መንገድ በጣም ደስ ይላል ባይ ዘ ዌይ ፕሌን ሲኖር በጣም አሪፍ ነው ለዚህ ኢቭን ጠዋት ሄራችሁ ራሱ ማታ መምጣት የምትችሉበት ነገር ይኖራል አንዳንዴ ሆፕፉሊ በጣም አሪፍ ትሪፕ ይሆናል ብዬ አስባለሁ በሰላም ሄደን እንደምንመለስም ተስፋ አደርጋለሁ ያ በድጋሚ ሰብስክራይብ ያደረጋችሁ ጃኒ ነኝ ከዛሬ በኋላ ያባበረ ቪዲዮ ጠብቁ ሰሞኑን ጠፍተን ነበር ተመልሰናል ብዙ ቦታዎች እንሄዳለን አባት አሜሪካም እየመጣን ወደፊት ተዘጋጁ ለማንኛውም ጉዞ ወደ ጎንደር ዛሬ ፕሌኑ ለኛ ብቻ ነው እንደ አንተ ባዶ አይደል እንዴ በስማ እንደምትዩት በጣም ብዙ ሰው የለም ጋይስ ፕሌን ውስጥ ገብተናል አሁን አይቀናኝም እንጂ ብዙ ጊዜ ወደ ሌላ ሀገር ሲሄድ ባዶ ቢሆን በጣም ውስጤ ነው በተለይ አሜሪካ ስመለስ ለማንኛውም ጋይስ አም ሶ ኤክሳይትድ በጣም እስከ ዛሬ ሪኩዌስት ታርጉ ነበር ጎንደር ብላችሁኛል ጎንደር እንመጣለን ቀጣይ ደግሞ አንድ ቦታ የት ልሂድ እስቲ ኮሜንት አድርጉልኝ ወደ አሜሪካ ከመመለስ በፊት አሳውቁኝ በጣም ብሄድ ደስ ይለኛል ያው ሀገሬንም በዙ ያየው ነው ሀገሬን ያስተዋወቅኩ ነው ሰብስክራይብ ብቻ አድርጉላችሁ gotta make it to you አይ ጋይስ ለማንኛውም እንግዲህ ጎንደር ገብተናል አርፈናል ማለት ነው እንግዲህ እስቲ ሆቴል አላዝም ሶ የሚቀበለን ሶ አይ ቲንክ አለ መሰለኝ እሱ ጎንደርን በጣም የሚያቆሰው አለ እሱ የሚያሳየን ስለዚህ እሱን አግኝተን ወደ ሆቴል ፈልገን ሆቴል እንይዝና ከዛ በኋላ ሙሉ ጎንደርን እንዞራለን ዛሬ ፋሲለደስ ዋናው በጣም የሚታወቅበት ጎንደር የሚታወቁበት ቅርጾቿ ባህሎቿን ታሪኳን እንግዲህ ዛሬ ዞር ያያና ያለ ማለት ነው ስለዚህ ተከታተሉ ፈንዲሻችሁን ያዙ ፈታበሉ ታሪክ ስሙ ትላል የኢትዮጵያ ትልቁ ዩቲዩበር ለመሆን አላማ ስላለን ባካችሁ ሰብስክራይብ ያረጋችሁ ደሞ ምን ሆናለን ሰብስክራይብ አይ ጋይስ ለማንኛውም ቢግ ጎንደር ይላል ቢግ ጎንደር እየገባን ነው ጋይስ እንግዲህ በስማት አየሩ ደስ ሲል ግን ለማንኛውም ጋይስ እንግዲህ ጎንደር ገብተናል በኢትዮጵያ ኤርላይንስ ይወላችሁ እድሜ ለኢትዮጵያ ኤርላይንስ ባይኖር ኖሮ ጎንደር መምጣት አንችልም ነበር ምክንያቱም ታውቃላችሁ መንገዱ እንግዲህ ጋይስ አሁን የምታዩት የጎንደር አጼ ቴዎድሮስ ኤርፖርት ነው እንግዲህ ለመጀመሪያ ጊዜ ልንገባ ነው ገና ስትመጡ ራሱ በጣም ገና የመጀመሪያ አገባቡ ራሱ በጣም ነው የሚያምረው እንደምታዩት አሰራሩ ቅርጹ ምናምን በጣም ነው የሚያምረው አንተ እንግባና መጨረስ ያለብን ነገር ካለን ጨርሳለን በጣም ትልቅ ፕሌን ነው እና ደግሞ ከተማው ረጋ ያለ ነው በጣም አየሩ ራሱ አይሞቅ አይቀዘቅዝ በተረፈ እንግዲህ ተከታተሉ ዘንቦ ነበር ትንሽ ለሊት ዘንቦላ ያስታውቃል ናሽናኝ ጎንደር ጎርያ አንደረ አራበባንሽ ለምለም እናታለም አራበባንሽ ለምለም እናታለም ስናሽናኝ ጎንደር ጎርያ አንደረ ስናሽናኝ ጎንደር ጎርያ አንደረ አራበባንሽ ለምለም እናታለም አራበባንሽ አጋይስ ለማንኛውም እንግዲህ ጎንደር ሮማችን ገብተናል አንተ ሰፊ ነው ሶ ይሄኛው ስንት ብር 800 ብር አንተ በጣም አሪፍ ነው እንግዲህ እቺ የምታዩት ክፍል ጎንደር ውስጥ 800 ብር ነው የምትከራዩት ይባላል ሆቴል አልጋ 800 ብር ነው ለአንድ ቀን ሲንግል ማለት ነው ከዛ እዚህ ጋር ቁም ሳጥን አለ ጠረጴዛ ወንበር ቲቪው አለ እዚህ ጋር ከዛ እዚህ ጋር ስመጡ ደግሞ ሽንት ቤት አለ ማለት ነው አባቲ አንተ ንጹህ ነው ማሞቂያ ወላ አለ ሽንት ቤት እዚህ ጋር እንዲ ዳሪን ይጀምታው አንተ በጣም ደስ ይላል እና ደግሞ ጋይስ ገና ስንገባ በጣም ደስ ይላል አየሩ ደስ ይላል ሰው ግርግሩ ከተማው ራሱ በጣም ደስ ይላል ሰላም ነውና ለማንኛውም እንግዲህ ጋይስ አሁን መግባቴ ስለሆነ ሆቴል ትንሽ አንድ 10-20 ደቂቃ ቁጭ ያርፌ ከዛ በኋላ ጎንደርን ወተን በጣም ብዙ ታሪካዊ ቦታዎች አሉ እናያለን ምግብ እንበላለን እንዞራለን ውሏችን እንግዲህ ከናንተ ጋር በጎንደር ነው የሚሆነው ማለት ነው በድጋሚ ተከታተሉ ጃኒ ነኝ የኢትዮጵያ ትልቁ ዩቲዩበር መሆን ፈልጋለሁ ሰብስክራይብ አድርጉ
ሆቴል እንግዲህ ቃስ ቀምጠን ጨርሰን አሁን ውጪ ወተናል ቴዎድሮስ አደባባይ ነው ያለነው እዚህ ፒያሳ አካባቢ እንግዲህ ይዤላችሁ መጥቻለሁ ራስን አስተዋውቅና እንግዲህ ይወላችሁ ጎንደርን የሚያሳየን ሰው በጣም አሪፍ አጋጣሚ መጀመሪያ ስምን ንገራችሁ ስሜ ተክለዋንስ ይባላልኝ ዩቲዩበር ነኝ ትራቭል አረጋለሁ ከጂያኒ እያየው አረት really that's it TY Travels ሚል ቻናል አለኝ ማን ይባል TY Travels በጣም አሪፍ ስለዚህ ሊንኩ ዲስክሪፕሽን ታገኙታላችሁ በዛ አጋጣሚ እንዴት ነው የተገናኘው አስረዳችሁ አጣር ለማድረግ ባይዘው I'm your big fan thank you በጣም ቢግ ፋን ነኝና ብዙ ኢንስፓየር አድርገኛልና የሆነ ጊዜ መንገድ ላይ አዲስ አበባ አግኝቼ ነበር ሰሚት አካባቢ ማለት ነው ሰሚት የተባበሩት አካባቢ ባስኬትቦሉ ጋር ልክ ስንወጣ አገኘኝና አወራኝ ከዛ ስልክ ሰጠው ተቀያየርን ስልክ ከዛ በኋላ የሆነ ቀን ደውለልኝ ነበር ከዛ አጋጣሚ እኛ እዚህ ጎንደር መምጣት ስናስብ ኤዲተሪ ኤዲት የሚያደርግልኝ ልጅ እሱም እኮ እዚህ ነው ያለው አለኝ ከዛ ስልክ እንደምንም አፈላልገን ደውለን ተገናኝተናል በዛ አጋጣሚ ዩቲዩብ መስራት በእንግሊዝኛ ነው በእንግሊሽም ያው ኢትዮጵያ ውስጥ ስለሆንኩኝ ያው ሰዎችን ምናምን ሳገኝ ሎካሊ በአማርኛ ማወራለሁ ለማንኛውም ከዚህ እንነሳና አሁን ያለንበትን የነገርከን ስለምታውቀው ከኔ በላይ እኔ እንደውም አላውቅም አንተ ቀደም ብዬ መጥቼ እዚህ ሁሉ ነገር አዳፕት ስላደረኩ በዛ አጋጣሚ ቻናሉ ቼክ አድርጉት በእንግሊዝኛ ያባበደ እንደውም እኛ ባለችን በዚህ ሁለት ቀን ነው አሪፍ ቪዲዮ መስራው እሱ በጣም ሰፋ ያለ ቪዲዮ በጣም ብዙ ቪዲዮዎች ለቃል እስካሁን ብዙ ቪዲዮዎች ለቅቄያለሁኝ ቼክ ማድረግ ይችላል ለማንኛውም እንጀምራለን አሁን ያለነው ፒያሳ ቴዎድሮስ አደባባይ የቴዎድሮስ ሐውልት የሚገኝበት ጋር ነው ይሄኛው ፊት ለፊት ያለው ፎቅ ምንድነው ከፊት ለፊት እንግዲህ የምናየው ፎቅ ምንድነው በጣም ቀደም ባሉት ጊዜያት አካባቢው በነገራችን ላይ ይሄ ፒያሳ ኢታሊ ኢትዮጵያን በወረረችበት ጊዜ የገነቡት አካባቢ ነው አብዛኞቹ ህንጻዎች የምናያቸውና ይሄ የቴሌኮም ዋና ኦፊሳቸው ነው ጎንደር ላይ ቴሌ ነው በጣም አሪፍ ትልቅ ነው አንተ ትልቅ ነው ይሄ በጣም ታሪካዊ አካባቢ ነው ፒያሳ ሲል ማለት ነው አሁን የተሰራው የአዲስ አበባ ፒያሳ ይመሳሰላል የሆነ ኦልድ የሆነ ነገራቸው የሚያመሳስል ነገር አላቸው አይደል ኦልድነቱም አንድ ከተለወጠ በኋላ ራሱ ከተለወጠ በኋላ የሚመስል ነገር አለ ለራም ቴዎድሮስ አደባባይ ያለ መሰለኝ አይደል ወደ ቸርችል ጎዳና አዲስ አበባ እንደዛ አይነት በጣም ይመሳሰላል ከዚህ ኋላ ደግሞ በጣም መስቀል አደባባይ ይባላል መሰለኝ አይደል ፊት ለፊቴ ብዙ ነገር ይታየኛል በጣም በስማም ትልቅ ነገር ነው እንደሚታየኝ እናት ጎንደር ይላል ይሄ ምንድነው የቦታው ይሄ እንግዲህ የጎንደር አደባባይ ይባላል የጎንደር አደባባይ ወይም ደግሞ መስቀል አደባባይ ይባላል በዋናነት እዚህ ሰዎች የሚናፈሱበት የተለያዩ እንቅስቃሴዎች የሚያደርጉበት በዋናነት ሚዝናኑበት ነው ይሄ በቃ መስቀል አደባባይ የሚባለው ማለት ይሄ መስቀል አደባባይ ይባላል ብዙ ጊዜ ጎንደር አየሩ እንዴት ነው ትንሽ ይሞቃል መሰለኝ ከአዲስ አበባ ሳማ ትንሽ ሞቅ ይላል እንት ወይዘሩና እቺ አንድ ሁለት ትንሽ ይሞቃል ትንሽ ይሞቃል ምክንያቱም ይሄ እንደምታየው ዙሪያዋን ጎንደር በተራራ የተከበበች ነች አይደል እና ውስጥ ላይ ሲንክ ያረጋች ስለምትመስል የሆነ የመታፈን አይነት ነገር አለ ለዛ ይመስለኛል ሙቃት የሚሆነው በጣም አሪፍ ፕሮግራም ሲዘጋጅ እዚህ ነው የሚዘጋጀው ወይስ በዋናነት አሁን አዲስ አበባ መስቀል አደባባይ እንደምናቀው የመስቀል ደመራ በዓል ይውልበታል አይደል እዚህም ጎንደር የመስቀል በዓልን እዚህ ያከብራሉ በጣም አሪፍ ስለዚህ እዛ ጋር እናት ጎንደር ይላል አይደል እናትዋ ጎንደር እንግዲህ ሙዚቃው ምናቀው ይመስለኛል ፊት ለፊታችን የሚታየው ዋናውን በጣም ጎንደርን በጣም አይደል እኔ በነገራችን ላይ መሀል ከተማ አልመሰለኝ ትንሽ ከከተማው እንደው ወጣ የሚል ነበር ይመስለኝ እንደውም ኤርፖርቱ ይርቃል አይደል ኤርፖርቱ ከዚህ ከፒያሳ ወይም ደግሞ ከጎንደር ማዕከል ከምንለው ራቅ ያለ ነው 14-15 ኪሎ ሜትር ይርቃል ስለዚህ አሁን ይሄኛው እስቲ ስለ ንገረን ሩቅ ነው እንደመንገዱ በእግር ወደ ግንቡ ለመግባት አረ በእግራችን እንሄዳለን በጣም አሪፍ ቤቱ ጋር ነው እንደው በዚህ በኩል አርገን ሚካኤል ቤተክርስቲያን በኩል አርገን ነው መንገባው መግቢያ ለተመልካቾች የሆነ ነገር ብንነግራቸው አሪፍ ነው እንግዲህ ጎንደር ታሪካዊ ከሚያደርጋትና እጅግ በጣም ደምቃ ከምትታወቅበት አንዱ መሰረታዊ ነገር ምንድነው በጎንደር ውስጥ ያሉ አብያተ መንግስታት ነው ስለዚህ አሁን ወደ አብያተ መንግስታቱ ወይም ደግሞ የፋሲል ግቢ በመባል ወደሚታወቀው ግንብ ገብተን ያሉትን ታሪካዊ ነገሮች እናሳያቸዋለን ደስ ይለኛል Let's go. ታየ በላይ ሆቴል አንተ ግን ፎቅ አሰራራቸው ይለያል አይደል? ምክንያቱም ጎንደር ለየት የሚያደርጋት እንግዲህ የራሷ የስነ ህንጻ ጥበብ አለ ተብሎ ይታሰባል ገብቷል ኦኬ ከዛ አንፃር አሁን ለምሳሌ ሆቴል ስታየው ከግንቡ ወይም ደግሞ ከፋሲል ግቢ ህንጻ የአሰራር ጋር ተመሳሳይ ነገር ነው ኦኬ አንተ ግን በጣም ነው የሚያምረው ዲያንት ቪው ደስ ይላል አዲስ አበባ ነው የሚመስለው የሆነ ፒያሳን ይመስላል እንዴው ፒያሳን ይመስላል ኢቨን ካንተን ጋር ተመሳሰለብን ትንሽዬ እኔ እንጃ ሜቢ ከሐረር አረ ይመሳሰላል ሞር ይመሳሰላል በተለያቺ
መንገዷ ምናምን መብራቱ የለም አሁን የተሰራው መንገድ አለ ዛሃር አለ ከለር ራሱ ይሄ የተፈሪ መኮንን ሐውልት ያለበት የፈረሰው አካባቢ ወደ ላይ ስትወጣ ምናምን ከሱ ጋር ራሱ የሚመሳሰል ነገር አለው ለኔ ያየሁት ማለት ፊት ለፊት የሚታየው ምንድነው ቤተክርስቲያኑ እንዴ ይሄ እንግዲህ የ44ቱ አድባራት ይባላል አይደል ያ ማለት በጎንደር ከተማ ብዙ የኦርቶዶክስ ተዋህዶ ቤተክርስቲያኖች ይገኛሉ እና እንደው ምን ይባላል ጎንደር በታሪክ የ44ቱ አድባራት መገኛ ትባላለችና ስፔሻሊ ይሄ የፋሲል ግቢ ዙሪያው በቤተክርስቲያኖች የተከበበ ነውና እሱን ወደ በኋላ ታሪኩ ምንድነው ለምንድነው እነዚህ ቤተክርስቲያኖች የተገነቡት ምናምን የሚለው እንነግራችኋለን አሁን ፊት ለፊት እየሄድን ያለንበት መግቢያ በሩ ነው አጣጣሚ ሚካኤል ይባላል እንግባና ወደ ውስጥ ጎንደርን እናስቃኛችሁ ዋናው መግቢያ በዚህ ነው ማለት ነው አይ ዋናው አሁን ነው ለምሳሌ ህንጻው አሁን ሪስቶር እየተደረገ ነው እደሳ ላይ ነውና በፊት የነበረ በጃን ተከል በኩል ነበር ወይም ደግሞ አደባባይ ኢየሱስ ይባላል ግን ኦኬ ገባኝ ነው በዛ ጋር ሄደን ነበር በጣም ኮንስትራክሽን ነገር አለ ለዛ ግን በዚህም ያስገባሉ በዚህ ነው የምንገባው አሁን አጣጣሚ ቅዱስ ሚካኤል ቤተክርስቲያን በአጼ ዳዊት ዘመነ መንግስት የተገነባ ነው በ1712 ዓመተ ምህረት ምን ያህል ኦልድ እንደሆነ በ17ኛው ክፍለ ዘመን ማለት ነው 17 አሚን 16 ነው ስለዚህ በ17ኛው መቶ ክፍለ ዘመን ማለት ነው ያው ግዕዝ ይችላል ሳይሆን ቁጥሮችን አትሊስት እኮ አገባኝ ድሮ ግዕዝ ክላስ ውስጥ ያለው ግን ረስቻለሁ አላሽም ሰላም አይ ጋይስ እንግዲህ ውስጥ ገብተናል ማለት ነው ስሙ ምንድነው ላይክ የቦታው በአጠቃላይ ይሄ የፋሲለደስ ግንብ ተብሎ ይጠራል ፋሲለደስ ግንብ ማለት ነው ስለዚህ መጀመሪያ ስንገባ ያው ስመጡ መግቢያ 200 ብር ትቆርጣላችሁ ለአንድ ሰው ከዛ ደግሞ አስጎብኚ ደግሞ አብሯችሁ ከፈለጋችሁ በጣም ግዴታ አይደለም በቃ ግን ከፈለጋችሁ አሉ ውስጥ እና መግቢያ 200 ብር አስጎብኚ 400 ብር ስለዚህ ቲዋይ ነው ብለው እንግዲህ ቲዋይ ኬት ነው ምን ጀምረው እስቲ አንተ ከምታውቀው አሳየን ከዛ ዞር ዞር እያለን ፋሲለደስ ግንብን እና ታለ ማለት አይደል ዞር ያልን እናሳያቸዋለን እንግዲህ ከዚህ ጀምር ከዚህ ብንጀምር አሪፍ ነው ይሄ መግቢያ ነው መውጫ ነው መግቢያ መግቢያ እንግዲህ በአጠቃላይ ፋሲል ግቢ ውስጥ 12 ዋና ዋና መግቢያ በሮች አሉ አሁን እኛ ምን ገኘው ጃን ተከል በር ወይም ደግሞ የንጉሱ መግቢያ በር በሚባለው በኩል ነው ስለዚህ ከዚህ ውጭ ጃን ተከል የሚባል ዋርካ አለ በነገራችን ላይ ይሄ ዋርካ ምንድነው የነበረው ንጉሱ ይሄንን ቤተ መንግስት ለማሰራት ድንኳናቸውን ከዋርካው ስር ጥለው እዛ ሆነው ያሰሩ እንደነበረ የሚያሳይ ነው ለዛ ጃን የሚለው የንጉስ መጠሪያ ስም አይደለ ከዛ ተወስዶ የተሰጠ ስያሜ ነው ለዋርካው ስለዚህ ንጉሱ በዚህ በኩል ገብተው ወደ ቤተ መንግስታቸው ይሄዳሉ የታደሰ ነው ማለት ነው አሁን እየታደሰ በጣም ብዙ ኮንስትራክሽን አለ ብዙ ሰራተኞች አሉ ፊት ለፊት ያለውስ ስለዚህ ንጉሱ አሁን ከዚህ በዚህ በር በኩል አርገው በቀጥታ መጣው በዚህ በኩል አልፈው ወደ ቤተ መንግስታቸው ይገባሉ ማለት ነው ስለዚህ ኛው መግቢያ ነች ማለት ነው እቺ መግቢያ ነች የሆነች ፓራቦሊክ የሆነች በር ነች ግን ምንድነው በሁለተኛው ጣሊያን ኢትዮጵያን በወረረችበት ጊዜ ብሪቲሽ ወይም ደግሞ ብሪቴን ኢትዮጵያን ታግዝ ነበርና ጣሊያኖች እዚህ የወታደር ማዘዣ አርገውት ስለነበረ ወስደውት ነበር ያው ጀስት እዚህ ሆነው ሰፍረው ላይክ ወታደራዊ ትእዛዝ ሰጡ ነበር ኢትዮጵያን ለማያዝ በሚያረጉት እንቅስቃሴ ማለት ነው ብሪቲሽ ኢትዮጵያን ስታግዝ ስለነበረ በቦምብ ተመቶ ነው እንግዲህ ያን የፈረሰው ነው ያደሱት ያለ ማለት ነው ሶ ድሮ እንደነበረው አርጎ ነው የሚያድሱት ማለት ነው እንደዛ ነው እየታደሰ ያለው ጎንደርን እንግዲህ የመሰረቷት አጼ ፋሲለደስ ናቸው ያ ማለት ይሄን ቦታ የኢትዮጵያ የመናገሻ ዋና ማዕከል አድርገው የመሰረቱት አጼ ፋሲል ናቸው የሳቸው የመጀመሪያው ግንብ እንግዲህ እሳቸው ናቸው እዚህ ቦታ የገነቡት ፋሲል ካስትል ወይም ደግሞ የፋሲለደስ ፓላስ ምን ነው ቤተ መንግስታቸው ይሄ ነው ማለት ነው ትልቅ ነው ግን አንተ እንትኑ በሩ ነው አይቶ በጣም በሮች ትልቅ ናቸው ከስር ወደ 20 የሚያክሉ ክፍሎች አሉት 32 ሜትር ነው ደግሞ ላይ አይደል 32 ሜትር ርዝመት አለው ወደ 600 ካሬ ሜትር ላይ ያረፈ ነው እዛ የምታዩት በረንዳዎች አሉ አይደል የትኛው በረንዳዎቹ ላይና ባልኮኒ ነገሮቹ ባልኮኒዎቹ ማለት ነው እንግዲህ እዚህ ጋር ንጉሱ በአዋጅ ማስተላለፍ ቢፈልጉ ወይም ደግሞ መልእክት ለህዝቡ ማስተላለፍ ቢፈልጉ ህዝቡ እዚች ጋር ይሰበሰብና እሳቸው ወይም ንጉሱ እዛች ጋር ሆነው መልእክት ያስተላልፋሉ ማለት ነው ልክ እንደ ስቴጅ ይጠቀሙበታል እንትን በለውኮ የሆነ ፊልም ላይ ራሱ አይቻቻቃሉ ለምሳሌ ሰዎች አሉ በጣም መርሊን ምናምን የሚለውን ፊልም አይተህ ከሆነ ይሆናል እንደዛ ነገር አለ ዋው አንተ በጣም ሂውጅ ነው ግን እንግዲህ ጋይስ በጣም ደስ ይላል ያምራል ግቢው በዛ አጋጣሚ በጣም በኃይለኛ እድሳት ላይ ያለው አይደል አሁን እየታደሰ ነው እድሳት ላይ ሳሩ ምኑ ቅድም ራሱ እንደነገረን እንዳለ መብራት ይገጠማል ብሎ አንደኝ መንገዶቹ ነው ጥቁሮቹ አሳይቶ የመብራቶች ናቸው ከዛ ሲያልቅ አተሳስባል በማታ ደግሞ ማታ ላይ ሊጎበኝ ስለሚችል
አይጎበኝም አሁን በማታ አሁን እየተጎበኘ አይደለም ለወደፊት በጣም እንደሚያምር ግልጽ ነው አንተ እኮ ትልቅ መናፈሻ በቃ በለው በጣም ታሪክ ያለው ነገር ነው ከአጼ ፋሲለደስ ቀጥሎ ልጃቸው ነው የነገሰው ጎንደር ላይ እቺን ህንጻ ያሰራ የአጼ ፋሲለደስ ልጅ ጻዲቁ ዮሐንስ የሚባል ጻዲቁ የተባለው እጅግ በጣም ሃይማኖታዊ የነበረ ሰው ነው የሚባለው እና ህዝቦችን ይሄ ታክስ ምናምን ሁሉ አይጥልባቸው ዝም ብሎ ራሱ ነበር ስራ ፈጥሮ ለወታደሮቹ ገቢ ያገኝ በቃ he's very spiritual የሆነ ሰው ነበር ለሚያስተዳድረው ህዝብ በጣም ሩሩህ የነበረ ሰው ስለነበር ለዛ ነው ጻዲቁ የተባለው እና እሱ በነገሰበት ዘመን ከአባቱ ቤተ መንግስት አነስ አድርጎ ያሰራው ቤተ መንግስቱ ይሄ ነው ማለት ነው ሁለተኛው ንጉስ ከአጼ ፋሲለደስ ቀጥሎ ሌላው ደግሞ በጣም የሚገርምህ ነገር በ17ኛው ክፍለ ዘመን እንግዲህ አሁን ላይ እንኳን ያሉት ነገሮች ብታነጻጽር ብዙ ክፍተቶች አሉ አይደል ግን በዛ ዘመን እነዚህ ነገስታት እዚህ ላይብራሪ ነበራቸው ላይብራሪ የተለያዩ ነገሮች የሚያነቡበት የላይብራሪ ፎቅ ራሱ ይሄ የወረቀት ግንብ ይባላል የወረቀት ግንብ ማለት ላይ የተለያዩ መጽሐፍቶች ምናምን ወይም ጸሐፊያን ምሁራን ተሰባስበው እዚህ ጋር ዶክመንት ያደርጉበት ይጽፉበት የነበረ ህንጻ ስለሆነ አጼ ፋሲለደስ ነው ያስገነቡት ወረቀት ግንብ ወይም ደግሞ ቤተ መዛክር የምንለው የላይብራሪ ህንጻ ነው ማለት ነው በዘመኑ እንግዲህ እጅግ በጣም ወሳኝ የሆኑ መጽሐፍቶች አሉ ለምሳሌ ፍትሐ ነገስት የሚባል ታሪከ ነገስት ስንክሳር ምናምን ምንላቸው በጣም ወሳኝ የሆኑ መጽሐፎችን ሊቃውንት እዚህ ጋር ሆነው ንጉሱ ባዘጋጀላቸው መቀመጫ ሆነው ያዘጋጁ ለተለያዩ ቤተክርስቲያኖች ምናምን ያሰራጩ ነበር ማለት ነው እዛ ጋር ያለው ተቋም ነው ወይስ አሁን ይሄኛው እስካሁን ከመጣናቸው ያልታደሰ ነው አይደል ገንቡ ማለት ነው ገና ለማደስ ያው እንቅስቃሴ የተደረገ ነው ግን ያው እንትኑ ከለሩ ነው ምን አዲስ ቆየት ያለ ነው ይድሮን ይዟልና አሚን የሆነ አንድ እንኳን ቢተው ምን ትላል እንደዚህ አንዱ እንኳን ባይታደስ ያው ካልፈረሰ ግን እንደዛው ከሆነ አቅሙ ካለው እንደዚህ ቢቀመጥ አሪፍ ይመስለኛል እንደዛ አዎ እኔም እንደዛ አስባለሁ ማለት ምክንያቱም ሲሰራ ያለውን ጥንታዊ ነገሩን ጠብቆ ካልተሰራና ያንን ነገሩን ካጣ የሆነ ዘመናዊ ይሆናል አይደል ይሆንና ግን በጣም የሚያምረው በጣም እንደ እጅግ በጣም የሚገርም የስነ ህንጻ ጥበብ እኮ ኢጂፕት ፒራሚድ አላት ኢትዮጵያ ጎንደር አላት በጣም ይሄ እንግዲህ የኢያሱ ልጅ የሰራው ነው ማለት ነው ይሄ እንግዲህ በዋናነት የሚያገለግለው በዛ ዘመን የተለያዩ የሙዚቃ ስራዎች የቤተክርስቲያን መዝሙሮች ምናምን ለፐርፎርም ለማድረግ ወይም ደግሞ እነዛን ነገሮች ለማስራት ያገለግል የነበረ አዳራሽ ነው ማለት ነው ስለዚህ እንደ ቲያትር ባለው በቃ የቤተክርስቲያን መዝሙር ምናምን እዚህ ያቀርባሉ ሚውዚክ እንትን በለው በቃ እንደ አዳራሽ ነገር ነው አዳራሽ ማለት ነው በቃ አዳራሽ ነው የቲያትሪካል አዳራሽ ልትለው ትችላለህ እዚህ ነበር የሚያቀርቡት ማለት ነው ዳዊት ከላይ ግን ክፍት ነበር ማለት ነው እንዴ ነበረው ጣሪያ ነበረው ነው የተባለው ነው ይሰማ ጣራ ነው ክፍት አይደል ጣራ ነበረው ነው የተባለው ፈርሶ አሁን ቀጥሎ ወዴት ነው እየሄድን ያለ ነው ወደ አጼ በካፋ መንግስት ነው እንግዲህ እዚህ ወደ 18 ያክል ነገስታት ነው የነገሱት እዚህ ግቢ ውስጥ ነው ማለት ነው አገሪቱን የገዙ እና እያንዳንዳቸው በነበራቸው የንግስና ዘመን የራሳቸውን ቤተ መንግስት ወይም ህንጻ ደግሞ ገንብተዋል አሁን ያየነው ከፋሲል ቀጥሎ ልጅየው ጻዲቁ ዮሐንስ ከዛ ኢያሱ ከዛ ዳዊት አሁን ደግሞ የበካፋ አጼ በካፋ ምንለው ማለት ነው አጼ በካፋ እንግዲህ ያሰራው አንደኛ የምግብ አዳራሽ ለምሳሌ ነገስታቱ ምናምን የተለያዩ እንግዶች ሲመጡ በዚህ የምግብ መመገቢያ አዳራሽ ይመገባሉ እሱን እናሳያቸዋለን በዛ ዘመን ደግሞ ሰዎች ትራንስፖርት ወይም ደግሞ ከቦታ ቦታ የሚንቀሳቀሱ የነበረው በበእሎ በፈረስ ነው አይደል ስለዚህ ፈረሶችን ፓርክ ማረጊያ ወይም ደግሞ ማቆሚያ ማደለቢያ ብሎ እንደዚህ ነገር ተሰርቶላቸው ነበር ማለት የራሳቸው ያንዳንዱ አገረ ገዢ ምናምን ሲመጣ ፈረሶቹን እዚች ጋር ፓርክ ያረጋል ማለት ነው ሜቢ እንግዲህ የምግብ አዳራሹ አጼ በካፋ ያሰሩት ምን ይመስላል የሚለው ጠጋብለን ብናሳያቸው የሚገርም ጥበብ ስለሆነ ይወዱታል ብዬ ተስፋ አረጋለሁ ያው እንግዲህ ይሄ እንጨት በሩ አፍሪካን ውድ የሚባል ለምሳሌ ይሄ ማሆጋኒ ኤቦኒ ምናምን የሚባሉት ጠንካራ የሆኑ እንጨቶች ነው የተሰራው ገባብለን ብታሳያቸው ይሄን የሚመስል ገራሚ የሆነ የምግብ አዳራሽ ነበር ማለት ነው ሩፉ ራሱና ብቻ የህንጻው ጥበብ በጣም ነው የሚያስደንቀኝ በጣም ይገርማል ያው እድሳት ላይ ነው አጼ በካፋ እንግዲህ እንግዶቻቸውን እዚህ ነበር የሚጋብዙት ማለት ነው ምንድነው የሚባለው የንጉስ ግብር የሚባል ነበር በዛ ዘመን የንጉስ ግብር ማለት ንጉሱ ይደግስና ሰዎችን ኢንቫይት ያደርጋቸዋል ማለት ነው ስለዚህ ሰዎች ሲመጡ እዚህ ነበር የሚመገቡት ፈረሶቻቸውን እዚች ጋር ያቆማሉ ፓርክ ያደርጋሉ አይዋ በጣም ይገርም
ለማንኛውም የመጨረሻው ይቀረን አንድ አለ ከዛ ሞጫው ነው ያለው አይደል ሞጣና እንግዲህ እኛም ቁርስም ምሳም አልበላንም ስለዚህ ጎንደር ላይ አሪፍ የተባለ ምግብ ፈልገን በላለን ስለዚህ እስቲ የሞጫ ምንድነው ምናይት ምንድን ይቀረን የመጨረሻው እንግዲህ በጎንደር ነገስታት ዘመን የመጨረሻ የተገነባው ህንጻ ይሄ ከፊት ለፊት ምናየው ነው መጨረሻው የመጨረሻው ማለት ነው በቃ ፍጻሜ መንግስት ጎንደር ሲባል እዛ የመጨረሻው አካባቢ የተሰራ ይሄ ነው ይሄ የተሰራው ደግሞ በጣም በጎንደር ከምትታወቀው ትልቅ ንግስት ውስጥ አንዷ እቴጌ ምንትዋብ ነችና ያጼ በካፋ ሚስት ነች ይሄን ያሰራች እሷ ነች የሷ መናገሻ ነው ለ24 አመት በዚህ ሆና እንግዲህ አስተዳድራለች ማለት ነው ኢትዮጵያ እንደውም ምን ትባላለች መሰለ እጅግ በጣም ብልህ ንግስት ከመሆኗ የተነሳ ሞገሰ ብርሃን ነው ብርሃነ ሞገሳ ማለት ትባላለች ምክንያቱም አንደኛ እሷን በጣም ብልህ ከሚያስብላት ነገር ለምሳሌ ዶሮ 12 ብልት ምናምን አላት አይደል ያንን ብልት ምናምን መበለት የሚባለው ነገር ሴክሽን ማድረግ ምናምን ያስተማረች እሷ ነች ከዛ ደግሞ የጎንደር ድሬስ ቀሚስ አለ አይደል ይሄ የተለያየ ጥልፍ ምናምን ነገር እሱን የመጥለፍ ስራ የባልትና ስራ የተለያዩ ቅመሞችን ዶሮ ወጥ ለምሳሌ ዘፈን ላይ ምናምን ሰምታችሁ ከሆነ በ12 ቅመም የተሰራሽ ዶሮ እሷን ነንበልቻ አልድንም ዘንድሮ ምናምን ይባል ሶንግ አለና የጎንደር ሙዚቃ ላይ እንደዛ አይነት ነገር ምን ሰማው ከዚህ ታሪክ የመነጨ ነው ማለት ነው ቲዋይ በጣም ጎበዝ ጨርሰን ወጣን አይደል ጨርሰን ወጥተናል ስለዚህ አሁን እስቲ ባጃጅ ወይ ገብተን ወይ ደግሞ ምሳ ነገር እንፈልግ መሰለኝ አይደል ዞር ብለን እዚህ ፒያሳ አካባቢ ካገኘን እንሞክራለን ከዛው ነገሩ ወክ ማድረግ እንችላለን ወክ እናርገው ጀስት አካባቢው ነው ለማየት ለማንኛውም ጋይስ እንግዲህ እስካሁን ያለው እንደወዳችሁ ተስፋ እናደርጋለን ለቲዋይም ለጃኒም ሰብስክራይብ ያደረጋችሁ በድጋሜ ተከታተሉ ጎንደር ነው ያለነው ያዙ ዘ ፎር ሲስተር አራቱ ወትማሞች መሰለኛ እንዴ ተሻለ ተጠንቀቅ አለሽማ ምንድነው እንኳን ደህና ቆያችሁ እና መስገን ሰላም አለ ደን Thank you አሪፍ ነው አንተ ደስ ይላል It's good it's good እንታ አይለኛ ሬስቶራንት ላይ መጣኝ ሰዎች ተማታ እንኳን ደህና ቆያችሁ Thank you ሰው ሲገባ ሁሌ እንደዚህ ነው ሰው ሲገባ ሁሌ ሰው ሲገባ This is how they welcome you Thank you እንዴ ነው አረድከው አንተ እንደዚህ ያውቀ ነው ዝም ያልኩ እንዴ እግዚአብሔር አላቅም ተቀሪ እንደዚህ ያለው በላ የሆነ ቀን በዚህ አልፌ ሰን የሆነ ቪዲዮ ሰርቻለሁ ተሰዛ እንግዲህ ጋይስ the four sister ሬስቶራንት ነው ያለነው ገና ስንገባ በጥሩምባ ከዛ በማሰንቆ ደስ ቢል አይተመቸኝ the four sister አንተ ደሞ ይመሳሰላሉ እህትማማቾች ናቸው ማለት ነው አራቱ እህትማማቾች ቤቱ ራሱ ሙ እንደዛር በቃ ማበሪያ ነው እሺ አንድ ነው ይበቃል ለሶስት አይበቃም ቋንጣ ፍርፍሩ ቀይ አይበዛም አይደል አይበዛም በቃ እሺ ለማንኛውም ጋይስ እንግዲህ ማህበራዊና ቋንጣ ፍርፍር አዘናል ምግቡ ሲመጣ እንመለሳለን አሁንም በድጋሚ ጎንደር ነው ያለነው ሊያውም ደግሞ ዘ ፎር ሲስተር ከቲዋይ ጋር አይደል እሺ ለምሳሌ አረ እንዴ ተቀመጭ ማለት ከወደኛ እስቲ አለመርኩ ለማንኛውም ጋይስ እንግዲህ እንደምታዩት ያው በግድ ጂን ታጠብ ተብዬው ታጠብኩ እና ጋይስ አፕታይዘር ዳቦ ከአዋዜ ጋር ከአዋዜ ጋር ምን የመሰለ አዋዜ ጋር መጥቷል አሰው በተረፈ አሁንም በድጋሚ እንመላለሳለን ተከታተሉ እንግዲህ ጋይስ ምግባችን መጥቷል ማለት ነው ልነሳ ነበር እጄ ልታጠብ ለማድኩ ነው ታቃላ እግዚአብሔር ይታጠብኳል መሰለኝ እጄ ብዙ ከነሲ ስለምታጠብ እሱ ማህበራዊ ናዝዝ ነው ከዛ አንድ ትርፍ ደግሞ ካነሰ ፍርፍር ነገር ነው ቋንጣ ፍርፍር ስለዚህ የብላ ማለት ነው እሱ ነው
ዲዘርት ነው እሺ እንግዲህ ጋይስ ሙዝ በጤፍ የተሰራ ጣፋጭ ነው ዲዘርት አንዳንዱ ሞኝ ነው ፀጉሩን ያበላሻል አንዳንዱ በከንቱ ፀጉሩን ያበላሻል ወንድማችን ጥሩ ቆጣጥረሃል Let's go አጭርና ረጅም ደሞ አለው ወየጣል ገነህ ወንድሜ ደስ የሚለው ወጣት Thank you ተደማም 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 ገላ 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 ገላ